ብዙዎች በስሜ ይመጣሉ እንዳያስቷቸው ተጠንቀቁ ነብይም ሐዋርያም ብለው ይመጣሉ ኢየሱስ በዚህ አለ በአዳራሽ አለ በመንደር አለ ብለው ይሰብኳቸዋል ያን ጊዜ አትመኗቸው አትከተሏቸው ብለው አሁን ዓለም እያንጸባረቀ ያለውን የውድቀት መንገድ ጌታችን አስቀድሞ ነግሮናል ማለት ነው በክደት ላለመወሰድ ራስን አውቆና ሃይማኖትን ተረድቶ መኖር ይሄ መዘጋጀት ነው ሰው ሃይማኖቱን በደንብ አላወቀ ሃይማኖቱን አያከብርም ቤተክርስቲያኗ ሁሉም ነገር ጥንቅቅ ያለ እንከን የሌላት የዚህ የጨለማው ዓለም መቅረዝ መጽሐፍ ቅዱስን ጀምሮ ማንኛውም ቅዱሳት መጻሕፍትን የጻፈች ፊደል ሁሉን ነገር ቀርጻ የሰጠች አጻጻፍ እንዴት እንደሆነ የፊደል የኑሮ ዘይቤ ምን እንደሚመስል የፊደል ቅርጽን ሁሉ ቀርጻ አዘጋጅታ ለዓለም የገለጠች ያሳየች ሕያዊት ናት ቤተክርስቲያኗ በምድር ላይ ያለች ደግሞ የእግዚአብሔር መንግስት ናት መደሰት እንዳለ ማዘን አለ መውደቅ እንዳለ መነሳት አለ ማግኘት እንዳለ ማጣት አለ መዋረድ እንዳለ መክበር አለ በዚህ ውስጥ የኛ ህይወት ያልፍ ዘንድ ግዴታው ነው እግዚአብሔርን ይዘን ወድቀን መቅረት እንደሌለ ማለፍ እንደሚቻል እርግጠኛ ሆኖ ተዘጋጅቶ መኖር ከአንድ ክርስቲያን ይጠበቃል ማለት ነው ዓለሙ ጥንቅጡ ወጥቷል የምናየው ነው ይሄ ዋዜማው ላይ ነው ያለ ነው ማለት ነው የምታዩት ነው ስደት ፍልሰት አለ የጦርነት ድምፅ ዘወትር ትሰማላችሁ መገዳደልን ባይናችሁ ሁሉ ጊዜ ታዩታላችሁ የዘወትር ስራ ይሆናል ስራ ሆኗል በዚህ ንውጽውጽታ መካከል በዚህ የመከራ ዓለም መካከል ግን ከመጨረሻው መጽናትና ተዘጋጅቶ ራስን አዘጋጅቶ የሚመጣውን መከራ ሁሉ መቀበል ደግሞ ማለፍ እንደሚችል ያ ሁሉ ነገር ጌታችን ነግሮናል መጋቢት ነው ወሩ ዘመኑ ደግሞ ዘመነ ዮሐንስ ቀኑ ማን ነው እሁድ ነው ሰዓቱስ ሌሊት 6 ሰዓት ነው የሚመጣው ታዲያ ይህንን ሁሉ ነገር ከታወቀ የሰው ልጅ አያውቃትም ሲል ምኑን ነው ማናውቀው መጋቢት ወር አለ እንጂ ማንኛው መጋቢት ወር እንደሆነ እግዚአብሔር ብቻ የሚያውቀው እዚህ ላይ መምህርም የለም ሰባኪም የለም መጻፍም የለም ኃጢአት የሰራን ካለን እግዚአብሔርን ይቅርታ ጠይቆ መኖር ነው የሚያዋጣው ይሄ ነው ቀኑን ስለማናውቀው በኖህ ዘመን እንደሆነው የእግዚአብሔር መምጣት እንደዚያ ነው እንዲያላጣፋቸው ራራውላቸው እባክህ ሂድና አስተምራቸው ብሎ ኖህን ላከው እግዚአብሔር እሺ ብሎ ሄደ መከረ ህዝቡን ሰብስቦ ማስተማር ጀመረ መቼ እመጣለሁ አለ እግዚአብሔር መቼ ይመጣል እያሉ ነው አለ እሱ ለእግዚአብሔር እግዚአብሔር ምን አለው በ120 ዓመት ውስጥ እመጣለሁ አለ እንደዚያ ከሆነ 100ውን ጨፍረንበት 20ው ለንስሐ ይሆነናል የሞት ቀጠሮ አያችሁ ከዚያ በኋላ ይበላሉ ይጠጣሉ ያገባሉ ይጋባሉ ዝሙቱን ይፈጽማሉ እንደ ባዝራ እርቃናቸውን በምድር ላይ እርቃናቸውን ኃጢአት በደል መስራት ጣዖት ማምለክ የዘወትር ስራቸው ሆነ እግዚአብሔርን ዘነጉት ይላል ከሰማይ ፍልውሃ ዘነበ ድንገት መጣ እግዚአብሔር አሁን በምን መጣ በፍልውሃ መጣ ማለት ነው ያን ጊዜ ድንገት መጥቶ ፍልውሃ እንዲያጠፋ እናንተም ድንገት የእግዚአብሔር ምጽአት መጥቶ እንዲያትጠየቁ ተዘጋጅታችሁ ጠብቁ ኑሩ ከጾም ከጸሎት ከንስሐ ከፍቅር ከትህትና ህይወታችን መለየት የለበትም ማለት ወድቆ መነሳት ይኖራል ሰዎች ነን ደካማዎች ነን ዛሬ ጥሩ ሆነን ነገ ልንቀየር እንችላለን መውደቅ መነሳት አለ በሰው ዘንድ ይሄንንም ስላወቀ ነው አምላካችን ንስሐን የሰጠን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ክቡራን አባቶቻችን ሊቃውንተ ቤተክርስቲያን መምህራን ቀሳውስት ዲያቆናት እንዲሁም መዘምራን በዚህ በተቀደሰው ተራራ የተሰበሰባችሁ ሁላችሁም የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም ልጆች አባቶቻችን እናቶቻችን ወንድሞቻችን እህቶቻችን እንዲሁም ሕፃናት ሁላችሁም በእግዚአብሔር ስም እንደምን ዋላችሁ እንደምን አመሻችሁ ሳይገባን እንደ ኃጢአታችን ብዛት እንደ ሰውነታችንም ክፋት ሳይመለከት በቸርነቱ በይቅርታው አቅፎ ደግፎን እስከዚህ ዕለትና ሰዓት አድርሶን በዚህ በተቀደሰው ተራራ ለተቀደሰ ዓላማ የሰበሰበን የድንግል ማርያም ልጅ መድኃኔዓለም ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። እንደ እግዚአብሔር መልካም ፈቃድ የምንነጋገርበት መነሻ የሚሆነን ኃይለ ቃል የቅዱስ ማቴዎስ ወንጌል ምዕራፍ 24 ቁጥር 44 ላይ ሆነ። ምዕራፍ 24 ቁጥር 44 ላይ ድልዋኒክሙ ንበሩ ይላል። ተዘጋጅታችሁ ኑሩ ማለት ነው። ምን ይላል? ምን ብላችሁ ኑሩ? አዎ ተዘጋጅታችሁ ኑሩ ይላል ጌታችን በወንጌል ማቴዎስ እንደጻፈው ጌታችን እንዲያስተማረው ማለት ነው። በ24ኛው ምዕራፍ በ44ኛው ቁጥር ላይ የማቴዎስ ወንጌል በሰፊው በዝርዝር የሚናገረው ከቁጥር 1 ጀምሮ ዕለተ ምጽአትን ነው። ቅድመ ምጽአት፣ ከምጽአት ቀድሞ ዋዜማው ላይ ምን ይሆናል የሚል ምልክት፣ ጊዜ ምጽአት ጌታችን በመጣ ጊዜ ምን ያደርጋል የሚለውን የፍርድ አካሄድና ሁኔታ
ድህረ ምጽአት ከምጽአት በኋላ እንደገና ጌታችን የሚያወርሰን መንግስቱን እንዴት እንደሚያወርስና ፍርድ እንዴት በቀኝና በግራ ቆሞ እንደሚሰጥ በዝርዝር ይናገራል። ይሄ ሰሞኑን የቤተክርስቲያኑ አዋጅ ነው። ደብረ ዘይት ሲባል ያው ደብር ተራራ ነው። ዘይት ማለት ወይራ ዛፍ ማለት ነው። በወይራ ዛፍ የተከበበ ወይም ያጌጠ ያሸበረቀ ተራራ ማለት ነው ደብረ ዘይት ማለት እንጂ ምጽአት ማለት አይደለም። በዚያ ተራራ ስር ግን ጌታችን ቁጭ ብሎ ለሐዋርያት ስለዕለተ ምጽአት ስላስተማረ ዕለተ ምጽአትን የገለጠበትን ተራራ ደብረ ዘይት ብለው በዕለተ ምጽአት ሰይመውታል ማለት ነው። ለጠቅላላ ግንዛቤ በዚያ ላይ ቅድመ ምጽአት ቅድም እንዳልኳችሁ ከመምጣቱ በፊት የሚሆኑ ምልክቶችን በዝርዝር ተናግሯል። ብዙዎች በስሜ ይመጣሉ እንዳያስቷቸው ተጠንቀቁ፣ ነቢይም ሐዋርያም ብለው ይመጣሉ። ኢየሱስ በዚህ አለ፣ በአዳራሽ አለ፣ በመንደር አለ ብለው ይሰብኳቸዋል። ያን ጊዜ አትመኗቸው፣ አትከተሏቸው ብሎ አሁን ዓለም እያንጸባረቀ ያለውን የውድቀት መንገድ ጌታችን አስቀድሞ ነግሮናል ማለት ነው። ስለዚህ ይህንን ባለመከተል ተዘጋጅቶ መኖር ጽድቅ ነው ማለት ነው። እንደው መዘጋጀት ሲባል ብዙ ትርጓሜ አለው። ንስሐ መግባት ቋሚ ነገሩ ነው። ይቅርታ መጠየቅ ቋሚ ትምህርቱ ነው። ግን ደግሞ ሐሳውያንን ባለመከተል መዘጋጀት፣ ላለመከተል አይምሮን ማዘጋጀት ያስፈልጋል። በተለይ አሁን ወጣቱ ክፍል እንደው ግራ ተጋብቷል። ሁሉም አዳራሽ ሄዶ ካልቀመሰ ሃይማኖት የሚጸና የማይመስለው ትውልድ እየተፈጠረ ነው ያለው። በየአዳራሹ ይባክናል፣ በየመንደሩ ይባክናል፣ እንደው በየመንገዱ የሚጮኸውን ሁሉ ይከተላል። እንደው አልፎ አልፎ ደግሞ ጭራሽ ሁሉንም የፈጠረችውን ቤተክርስቲያን ወንጌል እንዳልሰበከች በአደባባይ ሄዶ የሚመሰክር ግራ የተጋባ ትውልድ በዝቷል ማለት ነው። ቤተክርስቲያን አሁን ያሉትን በክርስትና ስም የሚጠሩ መጽሐፍ ቅዱስ ይዘው የሚዞሩትን የመጽሐፍ ቅዱስ ጠበቃንን የሚሉትን ሁሉ እምነቶች የፈጠረች ናት። የነሱ እናት ናት። ይህንን ማንም አይክደውም። ስለዚህ መጽሐፍ ቅዱስ በእጃቸው ያዙ ልጆቼ። መጽሐፍ ቅዱስ ቅዱስ ነው፣ ይቀድሳቸዋል። ሰማያዊ ሕገ መንግስት መለኮታዊ መመሪያ ነው። በዚህ ህይወታችሁ ምሩ ብላ የሰጠቻቸውን መጽሐፍ ቅዱስ አልሰበከችም ብለው የሚያወራ ከንቱ ትውልድ ተፈጥሯል ማለት ነው። ስለዚህ በእንዲህ አይነት ከንቱ አስተሳሰብ ላለመሄድ ራስን ማዘጋጀት ይጠበቃል ከኛ ማለት ነው። ተዘጋጅታችሁ ኑሩ ሲል በክደት ላለመወሰድ ራስን አውቆና ሃይማኖትን ተረድቶ መኖር፣ ይሄ መዘጋጀት ነው። የመጀመሪያው ዝግጅት ይሄ ነው። መቼም ሰው ሃይማኖቱን በደንብ አላወቀ ሃይማኖቱን አያከብርም። እየሰማችሁኝ ነው? መጀመሪያ ምን ይቀድማል? ሃይማኖትን ለማክበር ምን ይቀድማል? ማወቅ አይደለም? አዎ እዚያ ቤት ሄደው እኮ ቤተክርስቲያን አሰብኩም ወንጌል የሚሉት የኛ ልጆች ነን እያሉ የሚጮሁት እኮ ቤተክርስቲያን ነበሩ፣ ግን ቤተክርስቲያኗን አያውቋትም። አሁን ትልቁ ችግር ያ ነው። በእግር ነበሩ፣ በልብ ግን አልነበሩም። አካላቸው ተቀምጦ ወንጌል ሰምተዋል፣ ልባቸው ግን ተቀምጦ አልሰማም ነበረ። ስለዚህ እንደዚያ ስለሆኑ እነኛ ሄደው የሚጮሁት የኖሩትን ኑሮ ነው እያወሩ ያሉት እንጂ ቤተክርስቲያኗን አይደለም። ቤተክርስቲያኗን ስም አውጥተው ስም ጠርተው ይናገራሉ፣ ግን የኖሩትን ኑሮ የራሳቸውን ህይወት ነው እያወሩ ያሉት እንጂ ቤተክርስቲያኗን አይደለም። ቤተክርስቲያኗ ሁሉም ነገር ጥንቅቅ ያለ እንከን የሌላት የዚህ የጨለማው ዓለም መቅረዝ መጽሐፍ ቅዱስን ጀምሮ ማንኛውም ቅዱሳት መጻሕፍትን የጻፈች ፊደል ሁሉን ነገር ቀርጻ የሰጠች አጻጻፍ እንዴት እንደሆነ የፊደል የኑሮ ዘይቤ ምን እንደሚመስል የፊደል ቅርጽን ሁሉ ቀርጻ አዘጋጅታ ለዓለም የገለጠች ያሳየች ህያዊት ናት ቤተክርስቲያኗ። በምድር ላይ ያለች ደግሞ የእግዚአብሔር መንግስት ናት። ምን አልኩ? በምድር ላይ ያለች የእግዚአብሔር መንግስት። እዚህ ስንቀመጥ ቤተክርስቲያን ነው የምናያት አይደለ? በአይነ ስጋ ቤተክርስቲያን እናያለን። ክርስትና ግን ቤተክርስቲያን ህንፃውን ብቻ እያየ የሚኖር አይደለም። ቤተክርስቲያን እዚህ ስንኖር ቤተክርስቲያን ህንፃውን እናያታለን። ቅድስቲቱን ቤተክርስቲያን ስጋው ደግሞ እንቀበልባት፣ ነገረ መለኮት የሚተነተንባት፣ ህያው የሆነውን ዓለም ሰማያዊ የሚኖርስባት ስለሆነች በአይነ ስጋ እሷን እያየ ክርስቲያን በአይነ ህሊና ተመጥቆ መንግስተ ሰማያትን እያየ የሚኖር ነው ክርስቲያን ማለት። በአይነ ስጋው መስቀሉ የተተከለውን መስቀል ጉልላቱ ላይ መስቀሉን ያያል። በአይነ ህሊና ደግሞ የተሰቀለው መድኃኔዓለምን እያዩ መኖር ነው። ክርስትና እንደዚያ ነው። ክርስትና እንደዚያ ነው። ስለዚህ ተዘጋጅቶ መኖር በፊት መጀመሪያ ቤተክርስቲያንን እንድንወዳት ሃይማኖታችን እንድንወደው ማወቅ፣ መረዳት፣ መማር ያስፈልጋል። ከተማርን ካወቅ ቤተክርስቲያንን እንወዳለን፣ ሃይማኖታችን እንወዳለን። ሃይማኖታችን ስንወደው ደግሞ ሃይማኖቱ የሚፈቅደውን ወይም የሚያዘንን ምግባር ምን እንላለን? እንፈጽማለን አይደለ? ስለዚህ ተዘጋጅቶ መኖር ማለት ያ ነው። ሌላ ነገር እኮ የለውም። ንስሐ ግቡ ሲባል ምን እንላለን? ጾሙ ስንባል ምን እንላለን? ጸልዩ ስንባል ምን እንላለን? ሲገባን እንደዚያ ነው። ህይወቱ ይሄ ነው ማለት ነው። ስለዚህ
በሃይማኖት ሲኖር በጠባብ መንገድ መጓዝ ነው። በነገራችን ላይ ሰፊ መንገድ አይደለም። ሃይማኖት ጠባብ መንገድ ተብሏል። በብሉይ ኪዳንም በሐዲስ ኪዳንም በየትኛውም ቅዱሳት መጻሕፍት መንገድ የሚል ትምህርት ስታገኙ ምን ማለት ነው ሲባል ሃይማኖት ነው። መንገድ ሲተረጎም ሃይማኖት ነው። መንገድ አሁን በጠባብ መንገድ ሂዱ ነው የሚለው። ለምሳሌ ማቴዎስ 7 ላይ ስታነቡ በጠባቡ መንገድ ሂዱ ወይም በጠባቡ በር ግቡ ወደ ሕይወት ይወስዳልና፣ በሰፊው መንገድ ግን ወይም በር አትግቡ ወደ ጥፋት ይወስዳልና ብሎ ያስቀምጣል። ያ ጠባብ መንገድ ማን ነው ከተባለ ሃይማኖታችን ነው። ለምን ጠባብ መንገድ ሆነ ወይም በጠባብ መንገድ ለምን ተመሰለ? ጌታችን እንደዚህ መስሎ ለምን አስተማረ ካልን ደግሞ ጠባብ መንገድ ለስጋ ያስጨንቃል አይደለም? እንደፈለግን አያደርገንም፣ ያስጨንቃል። ስለዚህ ጠባብ መንገድ ሃይማኖት የተባለው ለስጋ ጭንቅ ስለሆነ ነው። ለነፍስ አይደለም፣ ለስጋ ጭንቅ ነው። ማለትም ሃይማኖት ጹሙ ይላል አይደለም? ስጋ ጧት ተነስቶ ምን ማለት ይፈልጋል? ስለዚህ ጹም ሲባል ለስጋ ጭንቅ ነው አይደል? ጠባቡ መንገድ ይሄ ነው። አይመችም ለስጋ ሐሳብ። ስጋ የሚፈልገውን ነገር ማድረግ አይችልም ማለት ነው። በእምነት ሲኖር እንደዚያ ነው። ለስጋ ለመንፈሳችን ነው እንጂ ለስጋችን አይደለም የምንገዛው። ስጋችን ለመንፈስ ለማስገዛት መታገል ነው። በዚያ መንገድ ማለፍ ስለሆነ ስለዚህ ጧት ተነስቶ መብላት ስጋ ይፈልጋል። ሃይማኖት ደግሞ ምን ይላል? ጾም ይላል አይደለ? ስጋ ዝም ብሎ እንደፈለገ መኖር ይፈልጋል። ምንም ነገር ትዝ አይለውም። እንደፈለገ በራሱ ምኞት መንቀሳቀስ መኖር ብቻ ነው የሚፈልገው። ሃይማኖት ደግሞ ስገድ ይላል አይደለ? ስገድ ይላል ሃይማኖት። ስጋ አይፈልግም ይሄን ነገር፣ ተቃራኒ ነው ማለት ነው። በአንጻሩ እንደገና ሃይማኖት ጹም ይላል። ሃይማኖት ምን ይላል? ጹም ይላል። ሃይማኖት ስገድ ይላል። እነኚህ ነገሮች ስጋ አይፈልግም። ሃይማኖት መጹት ይላል። ስጋ ማካበት ነው የሚፈልገው፣ መሰብሰብ ነው የሚፈልገው። ጎተራው ቢሞላም ሌላ ጎተራ ይፈልጋል። የፈለገው ኪሳችን ቢጨነቅ ብዙ ገንዘብ ቢኖረን ሌላ ብዙ ገንዘብ ነው የሚፈልገው። ስጋ እንደዚያ ነው። 40 ቤት ቢኖረን ሌላ 80 ቤት ይፈልጋል። ስጋ እንደዚያ ነው። ከዚያ መካከል ሸርፈ ስጥ የሚለውን ነገር ይቃወማል። ደግሞ ሃይማኖት ደግሞ አስራት አለ፣ በኩራት አለ፣ ቀዳሚያት አለ። በየደረጃው ይህንን አድርግ፣ ለነዳይ አካፍል፣ ከወንድም ጋር ተካፍለ ብላ፣ ከእህት ጋር ተካፍለ ኑር ይላል ሃይማኖት። ስለዚህ ጠባብ ነው ሲባል ሃይማኖት ለስጋ አይመችም ማለት ነው። ስጋ ደግሞ የሚፈልገው መጨፈር፣ መደነስ፣ መብላት፣ መጠጣት፣ በፈለገው መንገድ መሄድ፣ መዘሞት፣ መውደቅ፣ መነሳት፣ ይህንን ነገር ሰፊ መንገድ የተባለ ስለሆነ ግን አይጠቅምም። ለጊዜው ብትሄዱበት ደስ ሊላችሁ ይችላል። ፍጻሜው ግን ጥፋት ነው። ሰፊው መንገድ አትሄዱበታል። በጠባቡ መንገድ ሄዱ፣ በሃይማኖት በስርዓት ኑሩ። ፍጻሜው ደግሞ ወደ ሕይወት ነው የሚያስገባው ይላል። በዚህ በመጽሐፈ ዕዝራ ሱቱኤል የተባለ ዕዝራ ምዕራፍ 5 ላይ ስታነቡ ደግሞ ርኢኩ ሀገረ አባዬ ታላቅ ሀገርን አየሁ በዛቲ ሌሊት በዚህች ሌሊት ይላል። በራእይ መንግስተ ሰማያትን ያሳየዋል። እግዚአብሔር ማለት ቅዱስ ዑራኤል ነው እያናገረ ያለው። ታላቅ ሀገር ሰፊ የሆነች ርህብት ምርበ ሰማይ ወግዝፍትም ግዘፈ ምድር፣ ከሰማይ ስፋት የምትሰፋ ከምድርም ግዝፈት ደግሞ እጅግ የምትገዝ ታላቅ ሀገርን አየሁ። ትበርህ መዓልተ ወሌሊተ ምስቤተ እደ እምብርሃነ ፀሐይ፣ ያቺ ሀገር ከፀሐይ 7 እጥፍ የምታበራ ሀገር ናት አለ። 7 እጥፍ ታበራለች። ክረምት የለም፣ በጋ የለም። በዚያ ሞፈር ቀንበር ተሸክሞ ላይ ውሃታችሁ ሆኖ የሚሰቃይ የሚንገላታ ገበሬ የለም አለ። ዝናብም አያስፈልግም፣ ነፋስም አያስፈልግም፣ ፀሐይም አያስፈልግም። የሚያስፈልግ ምንም ነገር የለም አለ። ጨለማ የለም አለ። የዚህ ዓለም ብርሃንም የለም አለ። ሁሉም የተወገደ ነው። ዝም ብላ 24 ሰዓት ከዚህ ዓለም ፀሐይ 7 እጥፍ ታበራለች። ምን ትላለች? እጅግ ሰፊ ሀገር ናት አለ። ከሰማይም ስፋት ከምድርም ግዝፈት የምትበልጥ በሌሊትም በመዓልትና ሌሊት የሌለባት ይሄ ጨለማ የማይገዛት ዓለም ብርሃን ብቻ ያለባት፣ ፀሐይም ሲባል ደግሞ ወይም ብርሃን ሲባል ደግሞ ከዚህ ዓለም ብርሃን 7 እጥፍ የምታበራ ታላቅ ሀገር። አልቦ ክረምት ወይ ሀጋይ ዘንበለ መብረቀ ስብሐቲሁ፣ ቅዱስ ቅዱስ የሚል የመላእክት እንደ መብረቅ የሚጮህ የመላእክት ምስጋና ብቻ የሚሰምባት፣ ክረምትና በጋ የሌለባት ታላቅና ሰፊ ሀገርን አየሁ። ይቺ የማን ሀገር ናት ብዬ መልአኩንም ጠየቅኩት ይላል ነቢዩ። መልአኩ ዑራኤልም ሲመልስልኝ ይችማ እንደ ሕጉና እንደ ስርዓቱ ለሚኖሩ ለሚመናን የተዘጋጀች የእግዚአብሔር ሀገር ናት። የማን ሀገር ናት? ተዘጋጅቶ መኖር እዚያ መግባት ነው ዋናው ዓላማው። መዘጋጀት ጥቅሙ ቅድም እንዳልነው ሰፊውን ጎዳና ትተነው በጠባቡ እየተጓዙ እዚያ እስከሚገቡ ድረስ ጠባቡን መንገድ መምረጥ አማራጭ የሌለው ጉዳይ እንደሆነ ቅዱሳት መጻሕፍት ይነግሩናል። ቀጠልና የዚያችን ሀገር ሁኔታ በዚህ ልክ ብርሃንነቷን፣ በዚህ ልክ ሰፊነቷን፣ በዚህ ልክ የተዋበች መሆኗን
ከገለጠ በኋላ እስመ መቃን ወጠዋይ ምህዋራ መንገዷ ግን ጠባብና አስቸጋሪ ነው ይላል። የዚያች ሀገር ለመላኩ ሲነግረው ነው ነቢዩ ያያት ሀገር ያን ያክል ሰፊና ግዙፍ የሆነ ሀገር በብርሃን የተሞላ ሀገር መንገዱ ግን ምንድነው አለ መንገዱ ጠባብ ነው። ምንድነው አልኳችሁ? መንገድ ያልነው ምኑን ነው? በሃይማኖት መኖር ነው አይደለ? ጠባብ መንገዱ ግን ጠባብ ነው። አላያችሁ? በሃይማኖት መኖር ይጠይቃል እያለ ነው። በጾም በጸሎት መወሰን ይጠይቃል እያለ ነው። በምጽዋትን ስራ ማድረግ ይጠይቃል እያለ ነው። ፈታኝ የሆነውን ስጋ ድል አድርጎ ማለፍን ይጠይቃል። መንገዷ ግን ጠባብ ነው አለ። ይህን ካለ በኋላ እንተ የማና እሳት ወንተ ጸጋማ ማይ በግራ በኩል የተንጣለለ የውሃ ባህር አላት። በቀኝ በኩልም ደግሞ እንደዚሁ የተንጣለለ የእሳት ባህር አለ። መጠነ ሰኮና ብእሲ የአንድ ሰው እግር ብቻ የምታስረግጥ ጠባብ መንገድ ናት አለ። የአንድ ሰው እግር ብቻ የምታስረግጥ በእሳትና በውሃ መካከል ያለች መንገድ ናት አለ። አያችሁ? ስለዚህ ይህን ዓለም ስንመለከተው በእምነት ስንኖር እሳት አለ፣ በዚህ በኩል ደግሞ ውሃ አለ፣ በዚህ የሚገርፈን አለ፣ በዚህ የሚያስረን አለ፣ በዚህ የሚያሳድደን አለ፣ በዚህም ደግሞ አሳልፎ የሚሰጠን አለ፣ ወደ ሸንጎ የሚያቀርበን አለ። በዚህ ውጥንቅጥ በሞላበት ዓለም መካከል በእምነቱ ኮርቶ የሚኖር ትውልድ እሱ ይወርሳታል ያችን ሀገር እያለ ያለው እየነገረን ያለው ይህንን ነው። ስለዚህ ወደዚህ ሀገር ከገቡ በኋላ መውጣት የለም፣ ካገኙ ማጣት የለም። ተዘጋጅታችሁ ኑሩ የሚለው ወንጌሉ ሁሉም ሲጠቃለል ወደዚያ መንግስት ለመግባት ነው፣ ያንን ዓለም ለመውረስ ነው። ሐዋርያው ብርሃነ ዓለም ቅዱስ ጳውሎስ ይህንን ሀገር ሲገልጸው ደግሞ ወደ አዲስ ኪዳን ላንጣችሁና በዕብራውያን መልእክቱ ምዕራፍ 12 ቁጥር 26 ጀምሮ እስከ 27 ያለውን ሲገልጽ ንሕነ ንነስ መንግስተ እግዚአብሔር ዘኢያንቀለቅል እኛ አለ በዚህ ምድር ላይ ይሄ የተፈጠረው ግዘፈ ምድር ርዕበ ሰማይ አለ። ለጊዜው ዝናብ ያዘንብልናል ጠፈር፣ ምድርም ደግሞ ታበቅልልናለች። በዚህ መንገድ ይመግቡናል አለ። እየመገቡን የሚኖሩት እነኚህ ዓለማት ይንቀለቀላሉ ማለት ይናወጻሉ፣ ያልፋሉ፣ ተጠቅለው ካሉበት ወደ ሌሉበት ይሄዳሉ፣ ይሰወራሉ፣ እግዚአብሔር ይወስዳቸዋል አለ። ያን ጊዜ ይህ ዓለም ሲሄድ ደግሞ የሚናወጸው ዓለም ቢሄድም ይናሐዝንነ እኛ የምናዝንበት መንገድ የለንም፣ አናዝንም አለ። እኛ አናዝንም አለ። ንሕነ ንነስ መንግስተ እግዚአብሔር ዘኢያንቀለቅል ምክንያቱም አለ እኛ የሚናወጠውን ዓለም ሳይሆን የማይናወጥ የእግዚአብሔር መንግስት እንወርሳለንና። እስኪ በሉ እኛ በሉ እስኪ የሚናወጠውን ዓለም ሳይሆን የማይናወጠውን የእግዚአብሔርን መንግስት እንወርሳለን። የማንን መንግስት? አዎ ተዘጋጅቶ መኖር የሚያስፈልገው ይሄ ነው። የማይናወጥ መንግስት ለመውረስ ነው። የዚህ ዓለም መንግስት ይናወጣል። ትናንት የነበረው ዛሬ የለም፣ ዛሬ ያለው ነገ አይኖርም። ይሄ የዓለም ራሱ የተፈጥሮ ምህዋር ነው፣ ጉዞ ነው ማለት ነው። ዓለም ሲፈጠር መሾም መሻረር ተቃራኒ ነገሮችን ተሸክማ የምትኖር ዓለም ናት። መደሰት እንዳለ ማዘን አለ፣ መውደቅ እንዳለ መነሳት አለ፣ ማግኘት እንዳለ ማጣት አለ፣ መዋረድ እንዳለ መክበር አለ። ይህን ሁለት ነገር ይዛ የምታስተናግድ ዓለም በዚህ ውስጥ የኛ ህይወት ያልፍ ዘንድ ግዴታው ነው። ስለዚህ በዚህ ውስጥ ስንኖር ግን መጽናት ወይም ዝግጁ ሆኖ መኖር እነኚህ ሁሉ ፈተናዎች እንደሚመጡ ፈተናዎችን ማለፍ ደግሞ እንደምንችል እግዚአብሔርን ይዘን ወድቀን መቅረት እንደሌለ ማለፍ እንደሚቻል እርግጠኛ ሆኖ ተዘጋጅቶ መኖር ከአንድ ክርስቲያን ይጠበቃል ማለት ነው። ወንጌል የሚሰበከው ይህንን እና ላይም መንግስት በመንግስት ላይ ህዝብ በህዝብ ላይ ይነሳል፣ ረሃብ ቸነፈር በየሀገሩ ይሆናል፣ ጦርነት ይሆናል። ይሄ ምልክቱ ነው፣ ዋዜማው ይሄ ነው አለ ለተምሳል እየዘረዘረ ያን ነገረ። ያው ማለት ህዝብ በህዝብ ላይ ይነሳል ማለት ማህበራዊ ቀውስ ይኖራል ማለት ነው። ይቃወሳል ዓለም ነው። ያው የምናየው ነው። ዓለም ግራ ተጋብቷል፣ ውጥንቅጡ የማይግባባ ዓለም ነው። አብሮ ይሰበሰባል፣ ሻይ ይጠጣል፣ ግን ውስጡ ልቡ የማይገናኝ ዓለም ነው ያለው አሁን ማለት ነው። ይሄ ይደረጋል አለ። መንግስት በመንግስት ላይ ይሄ ፖለቲካዊ ቀውስ ይደረጋል ነው። ዓለሙ ጥንቅጡ ወጥቷል፣ የምናየው ነው። ይሄ ዋዜማው ላይ ነው ያለ ነው ማለት ነው። ምን ላይ ነው ያለ ነው? ይህን ለመናገር ነብይ መሆን አያስፈልግም። ባለቤቱ ራሱ በዝርዝር ነግሮናል። ከዚያ በኋላ ረሃብ ቸነፈር ይሆናል፣ ኢኮኖሚያዊ ቀውስ ይሆናል። የምታዩት ነው። ስደት፣ ፍልሰት አለ። የጦርነት ድምፅ ዘወትር ትሰማላችሁ። መገዳደልን በአይናችሁ ሁልጊዜ ታዩታላችሁ። የዘወትር ስራ ይሆናል፣ ስራ ሆኖናል። አሁን ይህንን ዓለም በጋድ ጌታችን ነግሮናል። ከዛሬ 2000 ምናምን ዓመት በፊት ማለት ነው። ጌታችን በደንብ ነግሮ ማቴዎስ ጽፎልናል፣ ማርቆስም ጽፏል፣ ሌሎችም ጽፈዋል። ተባብረው ጽፈውታል ማለት ነው። ይህን በዚህ ንውጽውጽታ መካከል በዚህ የመከራ ዓለም መካከል ግን ጸንቶ እስከ መጨረሻው መጽናትና
ተዘጋጅቶ ራስን አዘጋጅቶ የሚመጣውን መከራ ሁሉ መቀበል እንደሚቻል ደግሞ ማለፍ እንደሚችል ያ ሁሉ ነገር ጌታችን ነግሮናልና ማምለጫውንና የምንኖርበትን የምንጸናበትን መንገድ አስረግጦ ስለነገረን ይህንን አምኖ ለመቀበል ዝግጁ ሆኖ መኖር መዘጋጀት የሚለው ያንን ነው። ሌላው እንደ ወደ መጨረሻ ላይ ይህንን 34 ጀምሮ ስትመለከቱት እስከ 44 ያለውን ስታነቡት ባጭሩ መዘጋጀት የሚለውን ነገር ለመተርጎም 3 ምሳሌዎችን ያስቀምጣል። ስንት ምሳሌ? 3 ምሳሌዎችን ልንገራችሁ። ሰፊ ስለሆነ ታሪኩ እውነቱን ለመናገር ይሄ ወንጌል ተከታታይ 3 ወር ቢያስተምሩት እንደው የሚበቃው አይመስለኝም። ይህን አንዱ ምዕራፍ ብቻ ማለት ነው 3 ወር ብንማረው ራሱ በጣም ሰፊ ነው። ግን አልፎ አልፎ ለኛ ለዕለቱ የሚሆነንን ነገር የዕለቱን መልእክት ለመናገር ነው። 3 መሰረታዊ ነገሮችን ይነግረንና ተዘጋጅታችሁ ኑሩ ይላል። ስንት ነገሮች ይነግረናል? 3 መሰረታዊ ነገሮች። አንደኛና የመጀመሪያው የሰማይ መላእክትም የሰው ልጅም ቢሆን ያችን ቀን አያውቃትም። ማንኛዋን ቀን? ማንም ይመጣባትን ቀን፣ ዕለተ ምጽአት ክርስቶስ የሚመጣባትን ቀን ማለት አንደኛው ይሄ ነው። እንድንዘጋጅ ዋናው ዓላማው አንዱ መልእክት ይሄ ነው። ያችን ቀን የሚያውቃት የለም። አልቦ ዘየአምራ ለይእቲ ዕለት ኢወልድ ወይ መላእክተ ሰማይ ዘእንበለ ባሕቲቱ፣ ልጅም ቢሆን የሰማይ መላእክትም ያችን ቀን አያውቋትም ማለት ከእግዚአብሔር በስተቀር። ከማን በስተቀር? ከእግዚአብሔር በስተቀር ወይም ከአብ በስተቀር ይላል። ይሄ እንደውም ብዙ ጊዜ ጥያቄ የሚያስነሳ ነው። ሰዎች ብዙ ጊዜ ይጠይቃሉ። ምን ማለት ነው? እሷ አያውቃትም ወልድ አያውቃትም ካለ ኢየሱስ ክርስቶስ እንዴት አያውቃትም? የፈጠራትን አይደለችምን? ምክንያቱም ምንድነው? እንደገና ወንጌሉም ደግሞ አያውቃትም ይላል። ይህን ያስተማረው ደግሞ ራሱ ኢየሱስ ክርስቶስ ነው። ከምን አንጻር ነው የሚል ብዙ ጊዜ ጥያቄ አለ። ይሄ 2 መሰረታዊ ትርጓሜ ሊቃውንት አባቶቻችን ያስቀምጣሉ። የኛ የቤተክርስቲያናችን አስተምሮ ይህን ሐሳብ ሲተረጉሙ በትርጓሜ ሊቃውንት ምን ብለውታል? አንደኛ አላዋቂ ስጋን እንደተዋሃደ ለማጠየቅ አያውቃትም አለ እንጂ ያችን ቀን የተፈጠረችው በራሱ ነው። በማን ነው? ሰው የሆነው ቃል ነው አይደለ? በቃልነቱ ደግሞ ዓለም ተፈጥሯል ነው መጽሐፍ የሚለው። በዮሐንስ ወንጌል ምዕራፍ 1 ላይ አስቀድሞ ቃል ነበር አይደለ? ዓለም ሳይፈጠር አስቀድሞ ምን ነበረ? ቃልም በማን ዘንድ ነበረ? ቃልም ደግሞ ራሱ ማን ነው? ሁሉ በማን ሆነ? ያለ እርሱ አንዳች ነገር የሆነ የለም አይደለ? ስለዚህ ሁሉ በሱ ከሆነ ቀንም በሱ ነው የተፈጠረችው ነው እያለን ያለው ወንጌሉ። በዚያ ቃልነት በአብ ልብነት ዓለም ታሰበ ነው የሃይማኖት አበው ትርጓሜ መምህራን። በአብ ልብነት ዓለም ታሰበ። በልብ እንደሚታሰብ በአብ ልብነት ዓለም ታስቧል። በቃል እንደሚነገር በወልድ ቃልነት ዓለም ተፈጠረ። በሕያውነት እንደሚኖር በመንፈስ ቅዱስ ትንፋስነት ዓለም ሕያው ይኖራል ነው። ነገረ ሥላሴ ሲተረጎም ያው ነው። ስለዚህ ዓለም የተፈጠረው በማን ነው ከተባለ በወልድ ቃልነት ዓለም ተፈጥሯል ማለት ነው። ስለዚህ ከዓለም መካከል አንዱ ፍጡር ማን ነው ከተባለ ቀን ነው ማለት ነው። ጨለማ ነበረ፣ በጨለማ መካከል ምን ይሆናል? ብርሃን ይሆናል አይደለ? ይሄን ያለው ማን ነው? ራሱ ቃል ራሱ ወልድ ነው። በጨለማ መካከል ብርሃን ይሁን ሲል ምን ሆነ? ብርሃን ሆነ ይላል ዘፍጥረት ምዕራፍ 1። ስለዚህ ጨለማውን ምን ብሎ ጠራው? ሌሊት አለው። ብርሃኑ ምን አለው? ቀን አለው። ስለዚህ እቺ ቀን በማን ተፈጠረች? በራሱ ነው የተፈጠረችው። ታዲያ እዚህ ላይ አያውቃትም ብሎ ለራሱ አያውቅም ብሎ ራሱን እንደሰበከ ከተባለ አላዋቂ የኛን ስጋ ተዋህዷልና የኛን ስጋ እንደተዋህደን። ለምሳሌ በሐዲስ ኪዳን ስታስተምሩ ጌታችን ተራበ እንላለን አይደለ? ውሃ ተጠማ፣ የሳምራዊቷን ሴት ውሃ ስጭኝ አላት አይደለም እንለው? መንገድ ሲሄድ ደከመና ምንጭ ውሃ ተቀመጠ አይደለም እንለው? በጥፊ ተመታ፣ መስቀል ተሸከመ፣ እርቃኑን ተሰቀለ፣ ምራቅ ተተፋበት። ይሄ የአዲስ ኪዳን ትምህርት ነው። ብሉይ ኪዳን ላይ ይሄ ትምህርት አይሆንም። ለምን? ባህሪ መለኮት ስለሆነ ማለት ነው። እዚህ ደከመ፣ ተራበ፣ ተጠማ፣ ውሃ መንገድ ሄደ የምንለው ይህን ሁሉ ነገር ስንመለከተው አላዋቂ ስጋን እንደተዋሃደ፣ መራብ የሚስማማውን ስጋ እንደተዋሃደ፣ መጠማት የሚስማማውን ስጋ እንደተዋሃደ፣ መድከም የሚስማማውን ስጋ እንደተዋሃደ ለማጠየቅ ነው እንጂ በባህሪው ምን የለበትም? ንገሩኝ። ምን የለበትም? ድካም የለበትም? አለበት እንዴ? የለበትም። ዓለማትን እኮ 20 ዓለማትን ሲፈጥር እኮ አንድ ድንጋይ የተሸከመለት የረዳው መልአክ ወይም ሰው የለም። በቃሉ 20 ዓለማትን የፈጠረ አምላክ ነው። ግን ወደዚህ ሲመጣ ደካማውን የኛን ስጋ ስለተዋሃደ ደከመ እንላለን አይደለም? መጠማት የሚስማማውን መራብ የሚስማማውን የኛን ስጋ ተዋሃደ፣ ተራበ፣ ተጠማ ግድ ነው። ይህንን ካልሰበከ፣ ይህንን ካልሰራ፣ ይህንን ደግሞ እኛም ካልሰበክና ካላስተማር
አይ ምታት ነው እንጂ አልተዋሃደም ይላሉ መናፍቃኑ። መንገድ መዝጋት ነው ብለዋል ሊቃውንት ሲያስተምሩ። አልዓዛር ቢታንያ ታመመ ሲሉት እንዳላዋቂ ሆኖ ታመመ ይላቸው ነበር። አልዓዛር ሞተ ሲሉት ሞተ እንዴ እንሄዳለን ወደ አልዓዛር ለቅሶ እንድረስ ብሎ ሄዷል አይደለ? አልዓዛር ግን አይደለም ሳይሞት ሳይፈጥረው አልዓዛርን ያውቀዋል። ማን ፈጠረውና? አያችሁ አላዋቂ ስጋ እንደተዋሃደ ለማጠየቅ ግን አልዓዛር ሞተ ብለው ሲነግሩት እንዳላዋቂ ሆኖ ያናግራቸዋል። አልዓዛር ታመመ ሲሉትም እንደዚያው ነው። የዮሐንስ ወንጌል ምዕራፍ 11 ላይ ይሄ ባህሪ መለኮት ባህሪ ስጋን ተዋህዶ ስለመጣ ለስጋ የሚስማማውን ስራ ሁሉ ከኃጢአት በስተቀር ሰራ ነው። ሐዋርያው ቅዱስ ጳውሎስም በዕብራውያን መልእክቱ ምን ይላል? ወፈጸመ ግብረ ተሰብኦ ዘእንበለ ኃጢአት ባሕቲታ፣ ያለ ኃጢአት በስተቀር የሰውን ስራ ሁሉ ሰራ ይላል ጌታችን። ያለ ኃጢአት በስተቀር ሰው የሰራውን ሁሉ ምን አለ? ሰራ አይደለ? ዛሬ ተጸንሶ ዛሬ መወለድ የሚችለው አምላክ 9 ወር በእናቱ ማኅፀን ተቀመጠ እንደማንኛውም ሕፃን ማለት ነው። ዕለቱን ተወልዶ ዕለቱን ዓለምን ተሰቅሎ ማዳን እየቻለ እየዳህ እንደማንኛውም ሕፃን ጡት እየጠባ ከእናቱ የድንግልና ጡት እየጠባ አደገ። በምድር ላይ እየተመላለሰ አደገ። ብዙ ታሪክ አለው እሱ በዚህ ምድር ላይ ሲያደግ እንደማንኛውም ሰው ነው ያደገው። ያለ ኃጢአት በስተቀር የሰውን ሁሉ ስራ ምን አለ? ሰራ ብሏል ሐዋርያው በጥቅሉ ሲያስቀምጠው ማለት ነው። በዝርዝር በዚህ ምድር ላይ የኖረው 33 ዓመት ከ3 ወር ያን ሁሉ መዘርዘር አልተጠበቀበትም። ሐዋርያው ጠቀለለና ከኃጢአት በስተቀር የሰውን ስራ ሁሉ ምን አላለ? ሰራ ብሎ አስቀምጦታል። ስለዚህ ያችን ቀን አያውቃትም ማለት አላዋቂ ስጋ እንደተዋሃደ ለማጠየቅ ነው እንጂ ቀኗን የፈጠራት ራሱ ነው ማለት ነው። አንደኛው ይሄ ነው። ሁለተኛው ያችን ቀን ሰውም መላእክትም ማለት ደግሞ የሰው ልጅ ራሱኛ ሰዎችና መላእክት አያውቋትም ማለት ነው። ሁለተኛው ትርጉም ሰው ራሱ በዚህ በታምረ ኢየሱስ ላይ ጥሩ አድርገው ገልጸውታል ሊቃውንቱ። መላእክተ ሰማይ ወይ ደቂቀ አዳም ዘእንበለ እግዚአብሔር ባሕቲቱ አስተካክሎ ተረጉሞት መላእክትም ሆኑ የሰው ልጆች በአጠቃላይ ያችን ቀን አያውቋትም። ማን የሚመጣባትን ለምሳሌ ቀን አያውቃትም ሲባል ምንድነው መተርጉማ ምን አሉ? እንዴት ይታወቅ የለ ደብረ ዘይት ብለን እያከበር አይደል እንዴ? ደብረ ዘይት ነው የሚመጣው እያልን አይደለ? ታዲያ ምኑን ነው የማናውቀው? መጋቢት ነው ወሩ፣ መጋቢት ነው ወሩ፣ ወሩ ይታወቃል አይደለ? እሺ ዘመኑ ደግሞ እናንተ ላታውቁ ትችላላችሁ። ዘመነ ዮሐንስ ነው የሚመጣው። በማቴዎስ አይመጣም። በማን አይመጣም? በማቴዎስ አይመጣም፣ በማርቆስ አይመጣም፣ ሉቃስም አይመለከታቸውም። የሚመጣው በማን ነው? በዮሐንስ ነው። ባለፈው ታስታውሱ ከሆነ ዘመኑ ዘመነ ዮሐንስ ገጠመና ብዙ ሰው እኮ እቃውን ሲያስተካክል አድሯል ይባላል። ውጭ ላይ ያደረሰው ሁሉ አለ። ዘመነ ዮሐንስና ይሄ መጋቢት ወር ገጥሞ ደብረ ዘይት ዘመነ ዮሐንስ ላይ ከገጠመ ዓለም ያልፋል የሚል አስተምሮ ቤተክርስቲያናችን ትርጓሜ ስላለ ብዙ ሰው ያን ጊዜ እንደው አንዳንድ የኔ ቢጤው ትንቢት ተናጋሪ በቃ ዓለም ዘንድሮ ያልፋልም ያላል እንደው እንደዚህ የዋሸም ሰው አለ። ግን ወንጌሉ እዚህ ላይ ጥርት ባለ ቋንቋ ሲተረጎም ጌታችን የሚመጣበት ዘመኑ ማን ነው አልኳችሁ? ይሄን ያዙ። ዘመነ ዮሐንስ። ወሩ ማን ነው አልኳችሁ? መጋቢት ወር ነው። ቀኑ ማን ነው? እሁድ ነው። እሁድን አይለቅም። ሰኞ አይመጣም፣ ማክሰኞ አይመጣም፣ አይመለከተውም። ሌላው ቀን መቼ ነው የሚመጣው? እሁድ ነው የሚመጣው። እሺ ሰዓቱስ? ሌሊት 6 ሰዓት ነው የሚመጣው። እስኪ ወሩን ንገሩኝ። ማን ነው? ዘመኑን ቅደሙና ንገሩኝ። ዘመነ ዮሐንስ። እሺ ወሩን ንገሩኝ። መጋቢት ወር። እሺ ቀኑን ንገሩኝ። እሁድ። ሰዓቱን ንገሩኝ። 10 ሰዓት። ማንኛው 10 ሰዓት? የቀን ስላለ ማንኛው 6 ሰዓት? የሌሊቱ 6 ሰዓት ነው የቀኑ ስላለ። አያችሁ አሁን ይሄንን ማንኛውም መምህር ያውቃል። ማንኛውም የአቦሻክር መምህር ያውቀዋል። ማንኛውም ቀመር ቀማሪ ባህር ሐሳብ የሚቀምር ሰው የዘወትር ትምህርታችን ነው። ጉባኤ ቤት ትምህርት የምንማረው ልጅነት ጀምሮ በቅኔ ቤቱም በመጽሐፍ ቤቱ። ግን ነጥቡ ይሄ አይደለም። ታዲያ ይህንን ሁሉ ነገር ከታወቀ የሰው ልጅ አያውቃትም ሲል ምኑን ነው የማናውቀው ወደሚለው ስንመጣ መጋቢት ወር አለ እንጂ ማንኛው መጋቢት ወር እንደሆነ እግዚአብሔር ብቻ የሚያውቀው። እዚህ ላይ መምህርም የለም፣ ሰባኪም የለም፣ መጽሐፍም የለም መዋሸት ካልሆነ በስተቀር አይደል። የትምህርቱ ጥግ እዚህ ላይ ነው። በዮሐንስ ዘመን ይመጣል። አዎ ይመጣል። ግን ማንኛው ዘመነ ዮሐንስ የሚያውቀው ራሱ ብቻ ነው። ለዚህ ነው ፍጡር አያውቃትም ቀኗን ያለው እንጂ የዘመነ ዮሐንስ ጉዳይ በዘመነ ዮሐንስ ይመጣል። ይሄማ ትምህርት ነው፣ ተነግሯል። በመጋቢት ወር ይመጣል አለ። እስካሁን ስንት መጋቢት ወር አለፈ?
ወደፊት ስንት ያልፋል? እንደው እስካሁኑ ልንቆጥረው እንችላለን። ወደ ቀመር ዘወር ብለን ፍጥረተ ዓለምም እንቆጥራለን። እንኳን የተራ ነገር ነው። ግን ወደፊት የሚመጣውን ዘመነ ዮሐንስ፣ ወደፊት የሚመጣውን ዘመነ መጋቢት ወር፣ ወደፊት የሚመጣውን እሁድ፣ ወደፊት የሚመጣውን መንፈቀ ሌሊት ማን ብቻ ነው የሚያውቀው? እግዚአብሔር ብቻ ነው የሚያውቀው። አንደኛ ይሄ ነው። ተዘጋጅታችሁ ኑሩ ያለው አንደኛ ቀኑን ስለማናውቀው ነው። ምኑ ስለማናውቀው? አሁን የኛ ድርሻ ምን መሆን ነው? ተዘጋጅቶ መኖር ነው። የበደልን ካለን ምን ብለን ክሰን አይደለ? የቀማን ካለን ምን ብለን መልሰን። አያችሁ፣ ኃጢአት የሰራን ካለን እግዚአብሔርን ምን ጠይቀን ይቅርታ ጠይቆ መኖር ነው። የሚያዋጣው ይሄ ነው። ቀኑን ስለማናውቀው ይህንን አስቀመጠ። አንደኛ ሶስት ነገሮችን ልንገራችሁ ብዬ ነው። ሁለተኛው ደግሞ ምሳሌያዊ ትምህርት ነው። እዚሁ ላይ አያይዞ በኖህ ዘመን እንደሆነው የእግዚአብሔር መምጣት እንደዚያ ነው ይላል። ቀጥሎ ደግሞ ያለው እንድንዘጋጅ አንደኛ ቀኑን ስለማናውቀው ከኛ የሚጠበቀው ምንድነው? ቀኑን ማወቅ አይጠበቅብንም። በቃ ባወቅነው ልክ አውቀናል፣ ባስተማረን ልክ ተምረናል። አሁን እዚህ ላይ የቀኑን ጉዳይ ለምን ይችን አላወቅኳትም ሳይሆን የሚያስፈልገው ተዘጋጅቶ ምን ማለት ነው? መኖር ነው። የኛ ድርሻ ይሄ። ይሄን ሰምቶ እሱ የነገረንን እሺ ጌታዬ ዘጋጃለሁ ብሎ አሜን ብሎ ተቀብሎ ተዘጋጅቶ መኖር ጽድቁ ያ ነው ማለት ነው፣ ከጌታው ጋር ለመኖር። ሁለተኛው በኖህ ዘመን ያልኳቸው የሚመጣው እንደ ኖህ ዘመን ወበከመ ኮነ በመዋዕሊሁ ለኖህ ከማሁ ይከውን ምጽአቱ ለወልደ እጓለ እመሕያው ለወልደ እግዚአብሔር። ወልደ እግዚአብሔር ካል የአብያ ባህሪ ልጅ ነው። ወልደ እጓለ እመሕያው የሰው ልጅ የድንግል ማርያም ልጅ ማለት ነው። በሁለቱም ያስተረጉማል። በኖህ ዘመን እንደሆነው የወልደ እግዚአብሔር ኢየሱስ ክርስቶስ መምጣትም እንደዚያ ነው ይላል። በኖህ ዘመን ምን ሆነ ካል ያው ዘፍጥረት ምዕራፍ 6 ጀምሮ እስከ 10 ያለው ማንበብ ነው። ያን ጊዜ ሰው ልጆች በደል በድለው ኃጢአት ሰርተው በነበረበት ሰዓት እንደው ወበጻ ኃጢአቱም እስከ ጽንፈ ሰማይ እስከ ሰማይ ዳርቻ ኃጢአታቸው ደርሷል በፊት ያለ እግዚአብሔር። በምድር ላይም ሰውን ፈለገ፣ ሽምግልና የሚልከው ወይም ሰባኪ የሚያደርገው እንደዚህ እንደኛ አዋጅ የሚያውጅ ሲፈልግ እግዚአብሔር አንድ ሰው አገኘ። ኖህ ይባላል። ማን ይባላል? ኖህ ማለት ረፍት ማለት ነው። ትርጉሙ ሲተረጎም ረፍት ማለት ነው። ስለዚህ ኖህ የሚባለውን ሰው እግዚአብሔር ያገኘውና ህዝቡ በድለዋል፣ ሰቆራ ረኮኑኒ በሀብዬ በእኔ ዘንድ አጸያፊ ስራ ሰርተዋል፣ አጸይፈዋል። ስለዚህ እስከ ሰማይ ጫፍ ድረስ ኃጢአታቸው ደርሷል፣ በድለዋል። እንዲያላጠፋቸው ራራውላቸው፣ እባክህ ሂድና አስተምራቸው ብሎ ኖህን ላከው እግዚአብሔር። ኖህ የተሻለ ጻድቅ ሆኖ በምድር ላይ ተገኝቷል። በትውልዱ መካከል ጻድቅ ሆኖ የተገኘ ሰው ኖህ ስለሆነ ሂድ ምከር አለው። እሺ ብሎ ሄደ፣ መከረ። ህዝቡን ሰብስቦ ማስተማር ጀመረ። መቼ እመጣለሁ አለ እግዚአብሔር። ይመጣል፣ በመዓት ይመጣል። እንዳትጠፉ ንስሐ ግቡ፣ ወደ እኔ ተመለሱ፣ ልባችሁን ወደ እኔ ለእኔ ስጡ ብሏል እግዚአብሔር ብሎ በሚሰብክበት ጊዜ በዚያ ሰዓት ህዝቡ መቼ ይመጣል ብለው ጠየቁት። መቼ ይመጣል እያሉ ነው አለ እሱ ለእግዚአብሔር። እግዚአብሔር ምን አለው? በ120 ዓመት ውስጥ እመጣለሁ አለ። በ120 ዓመት ሲሞላ ሳይሆን በ120 ውስጥ ነው ያለው። ዛሬ ሊመጣ ይችላል ማለት ነው። ከዛሬ ጀምሮ 120 ሲቆጠር ዛሬ ወይም ነገ ሊመጣ ይችላል። በ120 ውስጥ እመጣለሁ ሲላቸው እነሱ ምን አሉ? እንደዚያ ከሆነ 100ውን ጨፍረንበት 20ው ለንስሐ ይሆነናል። የሞት ቀጠሮ አያቸው። 100ውን እንጨፍርበት እንደፈለግን የስጋ ምኞታችንን እንፈጽምበትና ለንስሐ ስንቱ ይበቃናል አሉ? አዎ 20ው ይበቃችኋል አላለም እግዚአብሔር። ወይም 20 ሲቀር እመጣለሁ አላለም እግዚአብሔር። በ120 ውስጥ እመጣለሁ ነው ያላቸው። ስለዚህ ዛሬም ሊመጣ ይችላል ማለት ነው። ከዚያ በኋላ ይበላሉ፣ ይጠጣሉ፣ ያገባሉ፣ ይጋባሉ፣ ዝሙትን ይፈጽማሉ። እንደ ባዝራ እርቃናቸውን በምድር ላይ እርቃናቸውን ኃጢአት፣ በደል መስራት፣ ጣዖት ማምለክ የዘወትር ስራቸው ሆነ። እግዚአብሔርን ዘነጉት ይላል ጨርሶ። ከዚያ በኋላ ግብተ መጻ ማያይክም ሰማይ ከሰማይ ፍልውሃ ዘነበ። ድንገት መጣ እግዚአብሔር። አሁን በምን መጣ? በፍልውሃ መጣ ማለት ነው። ዕለቱን መጣ። ስለዚህ ያን ሁሉ ህዝብ ጠፋ ማለት ነው። ኖህ 3 ልጆች አሉት፣ ሴም፣ ካም፣ ያፌት ወንዶች ናቸው። 3 ሚስቶች አሏቸው። ስንት ይሆናሉ? 6። ኖህ ራሱ ሚስቱ አምዛራ የምትባል ሚስት አለችው። አምዛራና እሱ ስንት ይሆናሉ? ዋተረፈ 80 ነፍሳተ 8 ነፍሳትን አተረፈ የሚለው መጽሐፍ ቅዱስ ይሄን ኖህ ሚስቱና ልጆቹና የልጆቹ ሚስቶች ማለት ነው። መርከብ ስራ አለው ወይ ብሎ እግዚአብሔር ለኖህ ግበር ታቦተ በዘተዲን አማይ 40 መዓልት 40 ሌሊት በምድር ላይ ፍልውሃ ዘንባለው፣ አንተ ግን ከዚያ እንድትድን መርከብ ስራ አለው። በአራራት ተራራ ላይ መርከብ ሰራ። ልጆቹንና የልጆቹ ሚስቶች የራሱ ሚስት ይዞ ኖህ አራዊቱንም እንስሳቱንም ለዘር እንዲያስቀር አደረገው። በዚያ ላይ ኖረ ማለት ያን ጊዜ ድንገት መጥቶ ፍልውሃ እንዲያጠፋ
እናንተም ድንገት የእግዚአብሔር ምጽአት መጥቶ እንዳትጠየቁ በግራ እንዳትቆሙ ተዘጋጅታችሁ ምን በሉ ነው ጠብቁ ኑሩ። አያችሁ ተዘጋጅታችሁ ኑሩ። አንደኛ ቀኑ ስለማናውቀው፣ ሁለተኛ በኖህ ዘመን እንደሆነው ድንገት እግዚአብሔር ምን ስለሚል ነው ምን ስለሚል ስለሚመጣ ነው ሁለተኛው። ሶስተኛው ደግሞ አያችሁ ተዘጋጅተን እንድንኖር ምሳሌ ሆኖ የተሰጠን ሶስተኛው በእናንተ መካከል አንድ ባለጸጋ ሰው ሀብት ያለው የሌለው ቢሆን ቤቱን የሚጠብቅ ሰው ቢኖር ሌባ እሱን አማክሮት አይመጣም። ምን ብሎት አይመጣም? መቼም ሌባ ሲመጣ አማክሮን አይመጣም አይደለ? ዛሬ ሰርቀሃለሁ ተዘጋጅ ይላል አይልም። ድንገት ነው ሌባ የሚመጣው። ስለዚህ ሌሊት ሌባ መጥቶ ቤትን ሰርቆ ቆፍሮ ገብቶ ሰርቆ የሚፈልገውን ነገር ይዞ እንደሚሄድ እንደዚያ ድንገት የእግዚአብሔር ምጽአት እንደዚያ ድንገት ይመጣልና ተዘጋጅታችሁ ምን በሉ። አዎ አያችሁ ከእናንተ መካከል ሌባ ቤቱን እንደሚሰርቅ ባለቤት ቢያውቅ ኑሮ ተግቶ ምን ባለ ነበረ? በጠበቀና ባደረ ነበረ። ስለዚህ እናንተም ደግሞ የሚመጣበት ያችን ቀኗን አታውቋትምና እንደዚያ ነው። አስቀድማችሁ ተዘጋጅታችሁ ኑሩ እንጂ በዚህ ቀን ይመጣ ብላችሁ ቀኗን ቆርጣችሁ ስለማታውቁ አትዘናጉ ነው። ተዘጋጅታችሁ ምን በሉ ኑሩ። ድለዋኒክሙ ንበሩ አለ። እናንተም እንደዚያ ተዘጋጅታችሁ ኑሩ ብሏል። ዋናው መሰረታዊ ነገር ሲጠቀለል ትምህርቱ ከጾም፣ ከጸሎት፣ ከንስሐ፣ ከፍቅር፣ ከትህትና ህይወታችን መለየት የለበትም ማለት ነው። ወድቆ መነሳት ይኖራል። ሰዎች ነን፣ ደካማዎች ነን። ዛሬ ጥሩ ሆነን ነገ ልንቀየር እንችላለን። መውደቅ መነሳት አለ በሰው ዘንድ። ይሄንንም ስላወቀ ነው አምላካችን ንስሐን የሰጠን። ምን የሰጠን? ወድቀን የምንነሳበት ምርኩዝ ምንድነው ከተባለ ምን ይባላል? ንስሐ ነው። ከወደቅንበት የኃጢአት አረንቋ መንጥቆ የሚያወጣና በምሕረት ሰገነት በእግዚአብሔር ፊት ሊያቆመን የሚችለው ንስሐ የሚባለው ልዩ ስጦታ ጸጋችን፣ ሀብታችን እሱ ነው። ለዚህ ነው ሐዋርያውን በጸጋው ድነናል ሲል አሁን ብዙዎቹ ስራ አያስፈልግም ብለው የሌላ ትርጉም ተርጉመውታል። በጸጋው ድነናል ማለት አንደኛ ራሱ ስጦታ አድርጎ ሰጥቶናል ማለት ነው። ሙቶልናል ማለት ነው። ሁለተኛው እዚያ ጋር ተያይዞ ምንድነው? ምንም እንኳን ብንበድል እሱ የቀደሰውን ህይወታችንን በኃጢአት ብናጎድፈውም ንስሐ የሚባለው ጸጋ ሰጥቶናል። ስጦታ ንስሐን ሰጥቶናል። በንስሐ እንድንነሳ አለ። በጸጋው ድነናል ሲል ከንስሐ ቀጥሎ ደግሞ የመጨረሻውን ግብ መንግስቱ የምንወርሰው ስጋዬን የበላ ደሜን የጠጣ የዘላለም ምን አለ እንደው ጸጋ የሚለው በእኛ ቤተክርስቲያን 7 አይነት ትርጓሜ ያለው። አሁን እሱን አልተረድንም፣ ጊዜ የለኝም። 7 አይነት ትርጓሜ ያለው እነሱ ቀለል አድርገዋት ተሰቅሎልናል፣ አድኖናል፣ ሙቶልናል፣ እዚህ በኋላ መጾም መጸለይ ምንም ምጽዋትም ምንም አያስፈልግም፣ ዝም ብሎ መኖር ነው አሉ። ዝም ብለን እየጨፈርን ኖር እንጸድቃለን አይነት ነገር ነው። ታዲያ ንስሐ ግቡ ለምን አለ? ንስሐነት ለምን ተሰራ? ለምን ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለ? ለምን እሱ ገዳመ ቆሮንቶስ ገብቶ ጸለየ፣ ጾመ? ጾሙ ምንድነው ምክንያቱ? እንደዚህ ጾማችሁን የሰይጣንን ድል እንዲያደረግኩት በጾማችሁ ሰይጣንን ድል አድርጉት። ይሄ ዘመድ ያለ ጾምና ያለ ጸሎት አይወጣም ብሎ ሰይጣን ማውጣት የምንችለው ሰይጣንን ማቃጠል የምንችለው በጾም በጸሎት እንደሆነ ወደ ፈተና እንዲያትገቡ ተግታችሁ ምን በሉ። ጸጋ እኮ ነው ይሄ። ስጦታው በጣም ብዙ ነው የተሰጠን ስጦታ። ሰይጣን አሁንም ወጥመዱ አለ። ወጥመዱን ግን ሰብረ ማለፍ የምንችለው በተሰጠን ጸጋ በጾምና በጸሎት ነው። ስለዚህ ብዙ የተሰጠ ጸጋ አለ። ያን ሁሉ ጠቅልሎ ነው ሐዋርያው በጸጋው ድናቸዋል ብሎ ሲናገር ብዙ ትርጓሜ በውስጡ አለው ማለት ነው። ከምንም በላይ ተዘጋጅታችሁ ምን በሉ ንስሐ ገብተን ስጋው ደሙን ተቀብለን ተዘጋጅተን እንድንኖር የማያልፈውን መንግስቱ በምሕረቱ እንድንኖር የአምላካችን ቅዱስ ፈቃድ ይሁንልን። የእናታችን የድንግል ማርያም አማላጅነት የቅዱሳን አባቶቻችን ጸሎት አይለየን። ይቆየን።